ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? ከፍሪ ፕሬስ ቻናል የዕለቱ ዜናዎች ጀምረዋል። አብራችሁን ቆዩ። መልካም ሞላ ነኝ። ወደ ቀዳሚው ዜና አልፋለሁ። የዳግማዊ ቴዎድሮስ 5ኛ ኮር ባጃ ከተማን ነፃ ወጣ። ዛሬ ህዳር 25 2018 ዓ.ም ከጧቱ 2 ሰዓት ጀምሮ የዳግማዊ ቴዎድሮስ 5ኛ ኮር አካሎች ጎንደር የበጋሻው ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ የመብረቅ ክፍለ ጦር ሁለት ብርጌዶች አንድ ላይ በመቀናጀት ከጓላ መጦ ባጃ ከተማ ላይ የሰፈረውን የአብይ አህመድ ወንበር አስጠባቂ ሰራዊት መተውታል። በዚህ ፈጣን ውጊያ ከምሽግ ምሽግ እየዘለሉ በመግባት የአገዛዙ ኃይል ሰፍሮበት የነበረውን ካምፕ ወዲያውኑ መቆጣጠር ችለዋል። የፋኖን ከፍተኛ ምት መቋቋም ያልቻለው የአገዛዙ ኃይል ከተማዋን ለፋኖቹ አስረክቦ እግሮ ወዳመራበት ሸሽቶ ሄዷል። የጥቁር አንበሳ ክፍለ ጦር ሸማቂው ብርጌድና መብረቅ ክፍለ ጦር ብርጌዶች ከሊቦ ባጃና ከሚካኤል ደብር ባጃ የሚወስዱ ቁልፍ ቦታዎችን በመዝጋት የአገዛዙ ኃይል እንዳይንቀሳቀስ ማድረግ መቻላቸው ታውቋል። ውጊያው ለ8 ሰዓታት ያክል ሲቆይ በርካታ የአገዛዙ ኃይል ሙትና ቁስለኛ ተደርጓል። በዚህ እልህ አስጨራሽ ውጊያ ከ15 በላይ የአገዛዙ ኃይሎች ሲሞቱ 19 የሚሆኑት ከባድና ቀላል ቁስለኛ ሆነው 40 የመጀመሪያ ደረጃ ሆስፒታል እየታከሙ ይገኛሉ። በሌላ መረጃ አምቦ ሜዳ ከተማ ላይ በአርበኛ በላይ ጌት የሚመራውን ንጉሱ መልዛ ብርጌድና የአጼ ኢያሱ ክፍለ ጦር የተወሰኑ አባላትን ለማጥቃት ወደ ከተማው የመጣው የብልጽግና አገዛዝ ተመቷል። ፋኖን አጠቃሎ ብሎ የተንቀሳቀሰው የብልጽግና አገዛዝ ኃይል የቆሰሉና የሞቱ አባላቶችን ይዞ ወደ መጣበት ተመልሷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር የአመራር ሪፎርም ማድረጉን አስታወቀ። ቀናትን በፈጀ ውይይትና ግምገማ ከተደረገ በኋላ አዳዲስ አመራሮች መሰየማቸው ተገልጿል። ከነባራ ኃላፊነትም ርክክብ አድርገዋል። የንጉስ ሚካኤል አሊኮር ሰብሳቢ አርበኛ አብኖ ታደሰ በተገኘበት የተካሄደው የውይይትና ግምገማ መድረክ በስኬት መጠናቀቁ የተገለጸ ሲሆን ጉባኤተኞች ከዚህ በታች ስማቸው የተዘረዘሩ አርበኞች የክፍለ ጦር አመራሮች አድርገው መምረጣቸውን ነው ከስፍራው የደረሰን መረጃ የሚያሳየው። በዚህም መሰረት አርበኛ ስንደው ገዜ የክፍለ ጦሩ አዛዥ፣ አርበኛ ዱቤ አሻግሬ የክፍለ ጦሩ ምክትል አዛዥ፣ አርበኛ ንጉስ ጌታቸው ዘመቻ መምሪያ ኃላፊ፣ አርበኛ መብሬ ጫብሲ ዘመቻ መምሪያ ምክትል ኃላፊ፣ አርበኛ መብሬ ምስጌ ወታደራዊ አስተዳደር ዘርፍ ኃላፊ፣ አርበኛ ደምሰው ጎቼ ሎጂስቲክ ኃላፊ፣ አርበኛ ደመቀ አረጋ የፋይናንስ ዘርፍ ኃላፊ፣ አርበኛ አስማማው ፈንታው የህዝብ ግንኙነት ዘርፍ ኃላፊና አርበኛ ጀንበሩ ጌታቸው ስልጠናና መምሪያ ኃላፊ ሆነው መመደባቸው ታውቋል። የ33ኛ ክፍለ ጦር የሥራ ግምገማ በማድረግ ተጨማሪ የሥራ ስምሪት ሰጥቻለሁ አለ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር የ33ኛ ክፍለ ጦር የሥራ ግምገማ በማድረግ ተጨማሪ የሥራ ስምሪትና የቀጣይ አቅጣጫዎችን ማስቀመጡን ለሚዲያዎች አሳውቋል። ክፍለ ጦሩ የሰው ኃይል ባልተሟላባቸውና ተጨማሪ በሚያስፈልጋቸው ቦታዎች ነው የሰው ኃይል ምደባ ያደረገው። ቀደም ብሎ በክፍለ ጦሩ አንድ ቋት የገባው የገረመው ወንዳወክና የዮሐንስ አለማየሁ ብርጌዶች ፋይናንስ በዛሬው ዕለት ተጨማሪ የፋይናንስ ኮሚቴ ተሟላላቸው ሲሆን ስራ እንዲጀምሩ አቅጣጫ ተሰጥቷቸዋል። በስራ ግምገማው በታዩ ክፍተቶችም በክፍለ ጦሩ ስራ አስፈጻሚ የማስተካከያ አቅጣጫ ተሰጥቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮር ታላቅ ተጋድሎ ፈጸመ። በዛሬው ዕለት የአገዛዙ ጥምር ኃይል መነሻውን ከአለፋ ወረዳ ሻውራና አጸደ ማርያም ከተማ፣ ከሰሜን አቸፈር ሊበን ከተማና ከቋራ ወረዳ ደለጎ በማድረግ ወደ መይሳው ካሳ 2ኛ ኮር ተንቀሳቅሶ ነበር። ይህ አገዛዝ ፋኖን ለመምታት በተጨማሪም አርሶ አደሩን ትጥቅ አስፈታለሁ በማለት እንቅስቃሴ ያደረገ ቢሆንም ተመቶ ተመልሷል። ማህበረሰቡ ከፋኖ ኃይል ጋር መረጃ ቀድሞ በመለዋወጥ ከፋኖ ጎን በመሆን በሁሉም ቀጠና ማለትም በአለፋ ወረዳ እየተንቀሳቀሰ ያለውን የአገዛዙ ሰራዊት አድዋ ክፍለ ጦር ከማህበረሰቡ ጋር በመጣመር መቶታል። በዚህም የአገዛዙ እቅድ ከማክሸፍ ባሻገር ከፍተኛ ቁጥር ያለው ሰራዊቱ ሙትና ቁስለኛ ማድረግ ተችሏል። ከደለጎ ከተማ ተነስቶ ወደ ኮሩ ቀጠና የገባው በቋራ ኦሜርላ ነብሮ ብርጌድ አማካኝነት በከፍተኛ ሁኔታ መመታቱን ታውቋል። የፋኖ ኃይል አሰላለፉን በመቀየር የአገዛዙን ሰራዊት ከበባ ውስጥ በማስገባት ከፍተኛ ኪሳራ እያደረሰበት እንደሆነ ታውቋል። መረጃውን ያደረሰን የበላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮር የህዝብ ግንኙነት ፋኖ መምህር አስተውል አምሳሉ ነው። በግሽ አባይ ሰከላ ታላቅ ጀብዱ ተፈጸመ። የአፋብኃ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ሰከላ ላይ በወሰደው እርምጃ የሰከላ ወረዳ አስተዳደር
ይልማ ጥላሁንን ጨምሮ ከ2 ደርዘን በላይ የሚሆኑ የመከላከያና የሚሊሻ አባላት መመታታቸውን አስታውቋል። በስቦ መምታት ጥበብ የ44ኛ የፋኖ ክፍለ ጦር የአገዛዙን ኃይል ከሰከላ ከማንኩሳና ከቡሬ በመተንኮስ ወደ ቀጠናው ድረስ በማስገባት ሰከላ ላይ የቀረውን የአገዛዙ ተላላኪ ሚሊሻና ፖሊስን ጨምሮ የብልጽግና አመራር መምታቱን አስታውቋል። ፋኖን ባለበት ሄጄ አሳድጄ ያጠፋዋለሁ እያለ ሲፎክር የነበረው ዋና አስተዳዳሪና 5 ሚኒሻ ሲማረክ ብዛት ያለው ሰራዊት እስከ ወዲያኛው ተሸኝቷል። የ44ኛ ክፍለ ጦር ፋኖች ሰከላ ከተማ የሚገኘውን የብልጽግና ጦር በመምታት በርካታ መሳሪያ መማረካቸውም ተገልጿል። በቀጠናው በብልጽግና አገዛዝ በግፍ ታፍሰው የታሰሩ 25 ንጹሃን እስረኞች ተለቀዋል። ተጋድሎ የተፈጸመው በዛሬው ዕለት መሆኑን ጠቅሶ መረጃውን ያደረሰን የ44ኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ አለበል አወቀ ነው። በሁለት የብልጽግና ተላላኪ ፖሊሶች ላይ ጥቃት መፈጸሙን ተገለጸ። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 64ኛ እና 74ኛ ክፍለ ጦር በሸበል በረንታ ወረዳ ሊዲ ቀበሌ፣ ገዳያሱ ቀበሌና መርጦ ለማርያም ላይ ከባድ ተጋድሎ ፈጽሟል። በሸበል በረንታ ወረዳ ሊዲ ቀበሌ ወፍትማ ጎጥ ህዳር 24 ቀን 2018 ዓ.ም ከሌሊቱ 8 ሰዓት በነበረው ተጋድሎ በርካታ ያገዛዙ ሰራዊት ሙትና ቁስለኛ ሆኗል። ከነዚህ መካከል በረከት ታደሰ የሚባል አንድ ያገዛዙ ሰራዊት አባል በንስሮቹ የበላይ ዘለቀ ልጆችና የሽፈራው ገርባው ልጆች ተማርኳል። መርጦ ለማርያም ላይ 2 ተላላኪ ፖሊሶች እስከ ወዲያኛው ተሸኝተዋል። በሸበል በረንታ በነበረው ውጊያ የ64ኛ ክፍለ ጦር አመራሮችና ጥምር ጦሩና አንደኛ ሬጅመንትና የሸበል በረንታ ደጀኑ ህዝብ መሳተፋቸው ተገልጿል። መረጃው የቴዎድሮስ 201ኛ ኮር የህዝብ ግንኙነት ነው። የትግራይ ክልል አስተዳደር ተከበበ። የትግራይ ኃይል ታጣቂዎች የክልሉ አስተዳደር ህንጻ ላይ ከበባ መፈጸማቸውን ቢቢሲ ዘግቧል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንጻ ላይ ከበባ ፈጽመዋል። የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ረቡዕ ህዳር 24 2018 ዓ.ም ምሽት አራጉር ወይም እንደርታ ከተባለው ቦታ ተነስተው በዛሬው ዕለት በአስተዳደሩ ህንጻ ላይ ከበባ የፈጸሙት የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞችን ጠቅሶ ቢቢሲ ዘግቧል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸው ተገልጿል። ቢቢሲ ትግረኛ ስለ ሁኔታው ዝርዝር መረጃ ከክልሉ ባለስልጣናት ለማግኘት ጥረት እያደረኩ ነው ብሏል። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ የታየ መሆኑን ነዋሪዎቹ ያመለከቱ ሲሆን በዚህም ሳቢያ በመቀሌ ነዋሪዎች ዘንድ ስጋት ተፈጥሯል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎቹ ከጊዜያዊ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸው አሁን የወጡ መረጃዎች ያመለክታሉ። ነገር ግን በውይይት ውስጥ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ስለመኖር የታወቀ ነገር የለም። ካፒቴን ማስረሻ ሰጤ ለብልጽግና እጅ ሰጠ። ካፒቴን ማስረሻ ሰጤ ብቻውን ለብልጽግና እጅ መስጠቱን ተከትሎ ያገዛዙ መገናኛ ብዙሃን ከአማራ ፋኖ ህዝባዊ ድርጅት ጋር ዘላቂ ስምምነት ፈርሚያለው የሚል ፕሮፓጋንዳ እየሰራ ይገኛል። የአማራ ፋኖ ህዝባዊ ድርጅት አፋድ ከቀናት በፊት ካፒቴን ማስረሻ ሰጤን ማገዱን በደብዳቤ ማሳወቁ ይታወሳል። የአማራ ፋኖ ህዝባዊ ድርጅት ህዳር 20 2018 ዓ.ም በሰጠው መግለጫ ማስረሻ ሰጤና መስፍን አባተ የተባሉ አባላቶቹን ማገዱን ማሳወቁ ይታወሳል። አፋድ በመግለጫው ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጧቸው አያውቅም ማለቱም ይታወሳል። ፍሪ ፕሬስን እየተመለከታችሁ ስላላችሁ ከልብ እናመሰግናለን። ቻናላችንን ሜምበር በመሆን እያገዛችሁ ስላላችሁ ምስጋናችን እንዲሁ ከልብ ነው። ሌሎቻችሁም አባል በመሆን እንድትደግፉን በአክብሮት እንጠይቃለን። ዜናዎቻችን ይቀጥላሉ። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ነበርኩ። ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለሁ። ላደረጋችሁም ከልብ አመሰግናለሁ። ጤና ይስጥልኝ።